ዶክተር ጫኔ ከበደ እጃቸውን ስክሪፕቷቸውን ይዘው ወደ መፈረሚያው እጃቸውን አስጠግተው መፈረማቸውን ሰምተናል። ክርስቲያን ታደለ የብርቱ ትግል ሲያደርግ የቆየ ነው፣ ምንም ጥርጥር የለም። በዚህ ሰነድ ላይ መፈረም ግን ፖለቲካሊ ሱሳይድ ነው። ተስፋ ቆርጦባችሁንስ እንደሆነ ስንት ዓመት ታገላችሁ፣ ትጥቅ ይዛችሁ ያው ከ3 ወደ 4 የተሸጋገራችሁ ነው። ፈቅ አለው የትግላችሁ። ከጫካ ወጣ ወይ ከተማ ተቆጣጠረ ወይ? ስትነሱ እኮ ባህር ዳርንና ጎንደርን ንቅንቃችሁ ነበር የተነሳችሁት። አዲስ አበባ ደረሳችሁ ወይ? ትመጣላችሁ እየተባለ ነበረ። አሁን እንመጣለን ብላችሁ መልሳችኋል። መጣችሁ ሆይ ብሎ ጠይቆስ እንደሆን ተስፋ ቆርጦባችሁስ እንደሆን የአዲስ አበባ ጉዳይ ስናነሳ በዚህ የብሔር ፖለቲካ ማዕቀፍ ውስጥ ብልጽግና እንዴት ነው ማሰብ ያለበት የሚለው ግን ሲሪየስ ነው። አቶ ክርስቲያን ታደለ ፈርመዋል። አቶ ክርስቲያን ታደለ መንግስት ያቀረበው የይቅርታ ሰነድ ላይ ስለመፈረማቸው እርግጠኛ ሆኖ ብዙዎች እየተናገሩ ነው። እስኪ እንደ መረጃም እንዲሆነን እንደ ቶኪንግ ፖይንትም ለመውሰድ እንዲመቸን ይህንን መረጃ እንስማና እንመለስ። በእንደዚህ አይነት ሂደት ውስጥ ብዙዎቻችን አልፈናል። ብዙዎቻችን እና እንደው የሰማይ ቋጥኝ ያክል ያከበርናቸው አካላት እንደዚህ ባለ ሁኔታ ላይ በጣም የጫጨ ሁኔታ አቋም ላይ ይደርሳሉ ብለን ባልጠበቅንበት ሁኔታ ስለሰማን ትንሽ ያስደነግጣል እውነት ለመናገርና ፈርዘር ሄደን ነገርየውን ለማጣራት ባደረግነው ሙከራ ምንድነው ያገኘነው? 5 አባላት ያሉት ከወራት በፊት ኮሚቴ ተቋቁሟል። የኮሚቴው አባላት መምህርትና አርበኛ መስከረም አበራ፣ አርበኛ ረዳት ፕሮፌሰር ሲሳይ አውግቸው፣ አርበኛ ዮሐንስ ቦያለው፣ አርበኛ ጠበቃ አለልኝ ምህረቱና አርበኛ እንበል ዶክተር ጫኔ ከበደ። 6ኛ ሰው አለ። ለጊዜው ስም ያላስታወስኩት 5ቱን ግን ጠቅሼላችኋለሁ። አንድ ሰው የመጣበትን እስካሁን ያለውን ክሬዲት ይዘን ስናበቃ ይሄንን ነገር በጠላትነት ፈርጆ ለመጮህ ጊዜው ነው የሚል እምነት የለኝም። 5ቱ የኮሚቴ አባላት ነበሩ። መምህርት መስከረም አበራ ብያለሁ። ረዳት ፕሮፌሰር ሲሳይ አውግቸው የምናውቀው የሰብአዊ መብት ታጋይ አማራ ሕዝብ የትግል ምልክት ከሆኑት መካከል ነው። አቶ ዮሐንስ ቦያለው ከባዴን ውስጥ ወጥቶ ግን በጽናት እስካሁን ሰዓት ድረስ የተራመደ ነው። ጠበቃ አለልኝ ምህረቱ እንደዚሁ የኮሚቴው አባል ነው። ዶክተር ጫኔ ከበደና ሌላ አንድ 6ኛ ሰው አለ። በስም እስካሁን አላገኘንም። ከነዚህ ኮሚቴ አባላት መካከል ሸርተት በማለት ወደ ፊርማው እጃቸውን የላኩት ወደ ወጪቱ እንግዲህ እንደዛ ብሎ ለማነጻጸር ከባድ ቢሆንም ዕለተ ሐሙስ ወደ ወጪቱ እጅ እንደሰደደው ዶክተር ጫኔ ከበደ እጃቸውን ስክሪፕቷቸውን ይዘው ወደ መፈረሚያው እጃቸውን አስጠግተው መፈረማቸውን ሰምተናል። ክርስቲያን ታደለ የብርቱ ትግል ሲያደርግ የቆየ ነው፣ ምንም ጥርጥር የለም። በዚህ ሰነድ ላይ መፈረም ግን ፖለቲካሊ ሱሳይድ ነው። የፖለቲካ ስብዕናውን ለመግደል ጥረት ያደረጉ አካላት በአንድም በሌላ መልኩ ስኬት ያስመዘገቡት እዛ ሰነድ ላይ ጣቱን እንዲያሳርፍ በማድረጋቸው ነው። ክርስቲያን ታደለ የሚችለውን ጥረት ያደረገ እንደሆነ ብንረዳም እንኳን ቅሉ አሁን ፊርማውን ያሳረፈበት ሰነድ የፖለቲካው ስብዕናው በእንደው ጨርሶ እስከ መጨረሻው የሚገድል አደገኛ ነገር ነው። በፍጹም ያደርጋል ብለን አልጠበቅንም። ኮሎኔል መንግስቱ ኃይለማርያም እንዳለው ነው ይመስለኛል። በፍጹም የጠበቅነው አይደለም። በአንዳንድ ቦታዎች ደግሞ ሱሪ ያውልቀው ያገኘናቸው አሉ ምናምን የሚል አንድ ንግግር አለው ስለ ፍርሃት፣ ስለ ስጋት ሲያነሳና ባልተጠበቀ ሁኔታ አንዳንዶች በዚህ ደረጃ ለምን የሚል ጥያቄ ያነሳል። ግን ለምን የሚለው አሁንም ቢሆን ምላሽ ስላልተገኘለት ኤክስትሪምሊ ለጥቶ አበሳን ማብዛት የሚገባ ነው አይደለም። ክርስቲያን ታደለ ፈርሞ ከሆነ እንደሚባለው አንፈርምም ካሉት የይቅርታ ሰነድ ፈርመን ከእስር ቤት አንወጣም ብለው ካሉት ከ30ዎቹ ሰዎች ውስጥ ውጪ ከሆነ ክርስቲያን ታደለ ቀጥሎ የሚመጣው ጥያቄ ለምን የሚለው። ምክንያቱም ቅድም ሀብታሙ ሲናገር እንደሰማችሁት በጣም ብዙ ዋጋ የከፈለ ብዙ የታገለ ምናምን የሚሉ መገለጫዎች ተጠቅመዋል። እነሱ ሁሉ የሚገልጹት አይነት ሰው ስለሆነ ክርስቲያን ታደለ ብዙ አንከራከርም። እንዴት አይነት የትግል መንገድ ያሳልፍ እንደነበር በተለይ
ምክር ቤት ውስጥ በነበረበት ጊዜ፣ በምርጫ ክርክሮች ጊዜ፣ በተለያዩ ቃለ ምልልሶች ጊዜ ያነሳቸው የነበሩ ጉዳዮች እንዴት አይነት ስል እንደነበሩ ያ በጣም ጠቅላይ ሚኒስትሩ ነጥብ አስጥሏል ተብሎ የሚነገረውን ንግግር እኮ እንዲናገሩ ያደረገው እሱም ጥያቄ ነው። ለአንድ ክልል ብለን ህገ መንግስት አናሻሽልም የሚል ምላሽ ሰጥቶ ነበር። ታስታውሳላችሁ። ጠቅላይ ማነው ክርስቲያን ታደለ ላነሳው ጥያቄ ምላሽ ሲሰጡ ነው ይህን ነገር ተናግረው የነበረውና እንዲህ ያሉ ፈታኝ ጉዳዮችንም ጭምር በማንሳት የምናውቀው ሰው ነው ክርስቲያን ታደለ። ኦኬ፣ እንዲህ ብለን የምናንቆለጳጵሰው ብቻ ግን አይደለም። ኦፍኮርስ የእሱ ብቻ ኃጢአት ላይሆን ይችላል የአብን ጉዳይ፣ የሌሎቹም ሰዎች እጅ አለበት። ግን አብን እንዳይሆን ካደረጉ ሰዎች መካከል ማለት ነው ባለመስማማት የተለያዩ ሰዎች ናቸው። ደሳለኝ ጫኔ፣ ክርስቲያን ታደለ፣ በለጠ ሞላ፣ ጣይር፣ ጋሻው መርሻ ምናምን የሚባሉ ሰዎች አብን ይዞት የመጣውን ተስፋ እንደ ጉም ያተነኑ ሰዎች ናቸው። እንደ ጉም ያተነኑ ሰዎች እዚህ ቡድን ውስጥ ነበረ ክርስቲያን ታደለ። ናው ኢዝ ዘ ታይም ተብሎ ምልክታችን ሰዓት ነው ተብሎ አሁን አማራ የሚገባውን ውክልና ሊያገኝ ነው ተብሎ ብዙ ተስፋ ሲደረግ አብንን እንደማይሆን አደረጉት። ተከፋፈሉ። ግማሹ እስር ቤት፣ ግማሹ ምክር ቤት፣ ግማሹ ምርጫ ያስፈልጋል፣ ግማሹ ከዚህ በኋላ ፖለቲካ በቃኝ ምናምን የሚሉ በትንትን ያለ ጉራማይሌ ድርጅት አደረጉት። አብን አለ ወይስ የለም የሚባልበት ደረጃ ላይ ያደረሱት። አሁን በሞት እና በህይወት መካከል ያለ ድርጅት አደረጉት። እንዲህ አይነት ድርጅት እንዲሆን እኔ የጥፋታቸው ድርሻ ምን ያህል እንደሆነ አላቅም። ጥፋት ሲከፋፈሉ ማን ትከሻው እንደሚጎብጥ አላውቅም። ግን ሁሉም የየድርሻቸውን ጥፋት ሊያነሱ ይችላሉ ከዚህ የመከፋፈል የመበታተን ሁኔታ ውስጥ። ከነዚያ ውስጥ መካከል አንዱ ሰው ነው ክርስቲያን ታደለ። ክርስቲያን ታደለ ላለፉት በርካታ ዓመታት ከእናቱ ዮሐንስ ቧያለውና ከሌሎች ሰዎች ጋር እስር ቤት እንዳለ ይታወቃል። የሽብር ክስ እንዲህ ምናምን ቀርቦባቸዋል። ውስጡን አናቅም። ያንን ነገር ለመናገርም ደግሞ መብቶ የለንም ብናቅ ራሱ፣ ምክንያቱም ፍርድ ቤት የያዘው ጉዳይ ስለሆነ የህግ ጉዳዮችን አነናካ። አሁን ከቅርብ ጊዜ የሰማናቸው መረጃዎች ግን መንግስት እና እነዚህ ታሳሪዎች በኢትዮጵያ ሰብአዊ መብቶች ኮሚሽን አማካኝነት ድርድር ተቀምጠው ሰነድ ቀርቦላቸው 300 በላይ የሚሆኑ እስረኞች እዛ ሰነድ ላይ ፈርመዋል። 30ዎቹ ግን አንፈርምም ብለዋል። እነዚህ አንፈርምም ካሉ 30ዎቹ መካከል የክርስቲያን ታደለ ስም የለበትም። ከየት አግኝተው አወጡት ይህንን ስም አናውቅም። ማን መረጃውን ሰጣቸው አናውቅም። የምናውቀው ነገር ግን 30 ሰዎች ዝም ዝርዝር ወጥቷል። እዛ ውስጥ ክርስቲያን ታደለ የለም ነው። አሁን ክርስቲያን ታደለ ይሄን በማድረጉ ነው ፈርሟል፣ እዚህ ሰነድ ላይ ፈርሟል በመባሉ ነው ፖለቲካሊ ሱሳይድ አድርጓል ብሎ ሀብታሙ አያሌው የገለጸው። ክርስቲያን ታደለ ፖለቲካሊ ሞቷል፣ ክርስቲያን ታደለ የፖለቲካ ሞት ሞቷል ብሎ ነው የደመደመው። ይሄንን ፍረጃ ከመፈረጃችን በፊት ግን መጠየቅ የሚገቡን ጥያቄዎች የሉም ወይ? ይሄንን ትችት ክርስቲያን ታደለ ላይ ከመሰንዘራችን በፊት መጠየቅ የሚገቡን ጥያቄዎች፣ ራሳችንን መጠየቅ የሚገቡን ጥያቄዎች የሉም ወይ? መጠየቅ አለብን። ሲጀመር የግለሰብ መብት ነው። የፈለገውን አቋም መያዝ ይችላል። ክርስቲያን ታደለ የፈለገውን አቋም መያዝ፣ ፋኖን ነው መደግፈው ካለ መብቱ ነው። አይኔ ፋኖን አልደግፍምም ካለ መብቱ ነው። የአማራን እንቅስቃሴ በትጥቅ ሲታገዝ ነው መደግፈው ካለ መብቱ ነው። የለም በሰላማዊ እንቅስቃሴ ነው መደግፈው ካለ መብቱ ነው። የፈለገውን አቋም መያዝ መብቱ ነው። እኛ ገብተን ልናምቧንችር አንችልም እዛ ውስጥ። የሌላውም ሰው መብት ግን መብት ነው። ከክርስቲያን ታደለ ጎን ነው የምቆመው ማለት መብት ነው። የለም እኔ ከክርስቲያን ታደለ ጎን አልቆምም ማለትም መብት ነው። ክርስቲያን ታደለ የያዘው አቋም ለአማራ አይጠቅምም ብሎ መከራከር መብት ነው። አይ እሱ የያዘው አቋም ነው የሚጠቅመው ብሎ ከሱ ጋር መሰለፍ መብት ነው። ካንተ ጎን አልሆንም ማለትም መብት ነው። ካንተ ተቃራኒ ነኝ ማለትም መብት ነው። ይሄንን እንደ ኮመን ግራውንድ እናስቀምጥና እዚህ ላይ ሆነን እንነጋገራለን። ኦኬ ከሃዲ ማለት ግን ይቻላል ወይ? ክርስቲያን ታደለ ካንተ ጋር እሰለፋለሁ ማለት ይቻላል፣ እንዳነሳ ነው። ካንተ ጋር አልሰለፍም ማለት ይቻላል። እኔ ክርስቲያን ታደለ ወገን ነኝ ማለት ይቻላል። እኔ ክርስቲያን ታደለ የሚከተለው አቋም አይመቸኝም ማለት ይቻላል። ከሃዲ ነው ማለት ግን ይቻላል ወይ? ይሄ ክርስቲያን ታደለን
ከሃዲ ብሎ መፈረጅ በርግጥስ ይቻላል ወይ? ይሄን ነው የሚጠቅመው ብሎ ካመነስ አሁን ያዝኩት መንገድ እዛ ሰነድ ላይ ፈርሜ ወጥቼ ድምጼን ለአማራው ማህበረሰብ ባገኘሁት አጋጣሚ ሁሉ ማሰማት ነው የሚጠቅመው ብሎ ካመነስ አንተ ከሃዲ ብትለው ይጠቅማል እንዴ? እሱ ነገ ወጥቶ ኢንተርቪው ሲደረግ ከሃዲማ አንተ ነህ የአማራን ትግል በየአደባባዩ ሸጥከው ብሎ ቢከራከረስ ከሃዲ ብሎ ማለት ይቻላል ወይ? ክርስቲያን ታደለ የሚጠቅመው መንገድ ይሄ ነው ብሎ ካመነስ ተስፋ ቆርጦባችሁ የሆነስ እንደሆን ስንት ዓመት ታገላችሁ ትጥቅ ይዛችሁ ያው ከ3 ወደ 4 የተሸጋገራችሁ ነው ፈቅ አለው የትግላችሁ ከጫካ ወጣ ወይ ከተማ ተቆጣጠረ ወይ? ስትነሱ እኮ ባህር ዳርንና ጎንደርን ነቀነቃችሁ ነበር የተነሳችሁት። አዲስ አበባ ደረሳችሁ ወይ? ትመጣላችሁ እየተባለ ነበረ። አሁን መጣለን ብላችሁ መልሳችኋል። መጣችሁ ሆይ ብሎ ጠይቆስ እንደሆን ተስፋ ቆርጦባችሁስ እንደሆን በዚህ ትግል የሚሳካ የአማራ ጥያቄ የለም የሚመለስ የአማራ ጥያቄ የለም ብሎ ተስፋ ቆርጦባችሁስ እንደሆን የፈረመው አመታትን እኮ አስቆጠራችሁ። አንድ ሐሙስ ቀረን መንግስትን ልናሸንፈው ብላችሁ 2017 የፋኖ ዓመት ነው ብላችሁ የ2017ን የገና በዓል ምናከብረው 4 ኪሎ ነው ብላችሁ ምስክር ዘመነ ካሴ መሪ ወዳጆ እንዲህ ብላችሁ ህዝብ ቀስቀሳችሁ ወጣት አነሳስታችሁ ተዋግታችሁ ይኸው 2018 አልቆ 2019 ሊገባ 10 ምናምን ቀን የቀረው ተስፋ ቆርጦባችሁስ እንደሆን ክርስቲያን ታደለ እዚህ ሰነድ ላይ የፈረመው ፈርሞ ከሆነ ያሉትን መረጃ ልክ ከሆነ ፈርሞ ከሆነ እዚህ ሰነድ ላይ የፈረመው ተስፋ ቆርጦባችሁስ እንደሆን አስቆጠራችሁ አመታት። እንኳን ክርስቲያን ታደለ አብረዋችሁ የሚዋጉት ችግሩን አብረዋችሁ የተጋፈጡት ሰዎችን እንኳን ጥለው ወጥተዋል። በቃ ምን ከመንግስት ጋር መስራት ይቻለኛል ብለው በእናንተ ተስፋ ቆርጠው። ስለዚህ ክርስቲያን ታደለስ ተስፋ ቆርጦባችሁ እንደሆን ማን ያውቃል? አንድነታችሁን ገደል ከታችሁ ስታበቁ እሱ ዋጋ ይክፈልልን ማለታችሁ አስቆጥቶትስ እንደሆን እሱ ታስሮ ዋጋ ይከፍላል። ታሞ ሕክምና እያጣ ዋጋ ይከፍላል። የረሃብ አድማ እያደረገ ዋጋ ይከፍላል። እናንተ አንድ ሆናችሁ ትታገላላችሁ ብሎ አንድ ናችሁ ወይ? አገር ውስጥ የለ ውጭ የለ ጫካ የለ ከተማ የለ የተማረ የለ ያልተማረ የለ መሳሪያ የታጠቀ ያነገበ የለ ያላነገበ የለ ሁሉ ተከፋፍሎ ነው ያለው። ጎንደር የለ ጎጃም የለ ሸዋ የለ ወሎ የለ ማን ያልተከፋፈላል እንደ ሴራ ሲጎነጎን አይደል እንደ የሚውለው የዘመነ ወታደር የእስክንድር ወታደር እየተባባላችሁ የገዱ ፋኖ እየተፈራ ማሙ ፋኖ እየተባለ ማን ያልተከፋፈላል? እናንተ አንድ ሆናችሁ ትታገላላችሁ። እኔ ድምጽ ሆናችኋለሁ ብሎ እስር ቤት የገባላችሁ ሰውዬ እሱ ዋጋ ይከፍላል። እስር ቤት ሆኖ እናንተ ትበታተናላችሁ፣ በዶላር ትጣላላችሁ፣ በጥቅም ትጣላላችሁ። ከዚህ በኋላ ዶላር በኔ ስም ብቻ ላኩ ያላችሁ ለዲያስፖራው ትደሰኩራላችሁ። በዚህ ተስፋ ቆርጦባችሁስ እንደሆን በዚህ ተናዶባችሁስ እንደሆን የፈረመው ምን ማረጋገጫ አለ? አሁን እሱን ከሃዲ ለማለት ፖለቲካሊ እስክንድ ማን ነው ክርስቲያን ታደለ ሞቷል ለማለት የሚያበቃ የሞራል ልዕልና አላችሁ ወይ? እንዲህ መከፋፈላችሁ አበሳጭቶት እንዳልሆነ ምን ማረጋገጫ አላችሁ? ተከፋፍላችኋል እኮ ሺህ ቦታ ነው የተሰነጣጠቃችሁት። እኔ ባውራጃ ተከፋፍላችሁ ቢሆን እኮ አንድ ነው። ምክንያቱም ቀድሞም ነገር ስትነሱ አንድ ሆናችሁ ስላልተነሳችሁ የሚጠበቅ ነገር ሊሆን ይችላል። የወሎ የሸዋ የጎንደር ምናምን ተባብለ ጎንደር ውስጥ እኮ ተበታተናችሁ፣ እዛው ጎጃም ውስጥ እኮ ተበታተናችሁ። እንዲህ ተከፋፍላችሁ ስታበቁ ክርስቲያን ታደለ ሊፈርምብን ነው ብሎ እሱን የፖለቲካ ሞቷል ማለት ሪሊ ትክክለኛ አመክንዮ ነው ወይ? ከህወሓትና ከኤርትራ ጋር ለመስራት መነሳታችሁ አማሮት እንደሆነስ ማን ያውቃል? ይሄንን አማሮት እንደሆነስ ለዚህ ቢሆንስ የፈረመው ማን በርሱ ላይ ሊፈርድ ይችላል? እንኳን እሱ እዛ እስር ቤት ያለው እየማቀቀ ያለው ይቀርና እንዴ ውጪ ሆኖ እኮ የሚቀበሟችሁ አሉ። ከቲፒኤልኤፍ ጋር ከሰራችሁም አብረን አንሰራም። የጎንደር ፋኖ ይሄንን አቋም አይደለም የወሰደው። በቲፒኤልኤፍ እኮ ምክንያት እንኳን እስር ቤት ያለው
ክርስቲያን ታደለ ይቀርና ውጭ ያላችሁትም አልተስማማችሁም። ስለዚህ በዚህ ምክንያት እንዴ እነዚህ ሰዎች ከቲፒኤልኤፍ ጋር ለመስራት ነው እንዴ ድምጽ መሆንላቸው ለፈርሙስ እንደሆነ ቲፒኤልኤፍ እኮ ክርስቲያን ታደለን ያረጋውን ነገር ያውቃል። ታውቃላችሁ። አብን ብሎ እኮ ተደራጅቶ ለመምጣት አንድም ምክንያት ከሆናቸው ነገሮች መካከል ቲፒኤልኤፍ ህገ መንግስት ውስጥ ያስገባው ነገር ነው። እሱ እኮ ነው እንዲቀየር ሲጮህ የነበረው። እሱ እንዲቀየር ሲጮህለት የነበረውን ስርዓት ያመጣውን ቲፒኤልኤፍን በጀርባ ያንጠልጥዬ አዲስ አበባ ይዤ እገባለሁ ብለህ ስታስብ እኔ ከእናንተ ጋር አልሰራም ፈረሜ በወጣ ይሻለኛል ብሎስ እንደሆነ ምን ማረጋገጫ አላችሁ? ስለዚህ አሁን ዝም ብሎ ከመሬት ተነስቶ ክርስቲያን ታደለ ፖለቲካዊ ሞት ሞተዋል ብሎ ማለት ማወጅ አይን ያልሞትኩም ከማለት አይተናነስም። ላለመሞታችሁ እርግጠኛ አይደላችሁ። እሱ ወጥቶ ቃለ ምልልስ ቢሰጥ መሞታችሁን የሚያረጋግጡ የሬሳ ሳጥናችሁ ላይ 12 ቁጥር ሚስማር የሚቀረቅሩ ቃላት ላለመናገሩ እርግጠኛ መሆን አይቻልም። ስለዚህ እስኪወጣ ከወጣም ከፈረመም እስኪወጣ እና ለምን እንደፈረመ እስኪናገር ድረስ መጠበቅ ተገቢ ነው ብዬ አስባለሁ። የዚህ ሰሞን ጉዳይ ግን ክርስቲያን ታደለ ብቻ አይደለም፣ አዲስ አበባም ጭምር ነው። አዲስ አበባ በጣም አጣብቂኝ ውስጥ ሆናለች። እስኪ ይህንን ጉዳይ ሰምተን እንመለስ። የአዲስ አበባ ጉዳይ ስናነሳ በዚህ የብሔር ፖለቲካ ማዕቀፍ ውስጥ ብልጽግና እንዴት ነው ማሰብ ያለበት የሚለው ግን ሲሪየስ ነው። ነገ የምናስበው ሊበራሊዝም ከሆነ ያውም ክላሲካል ሊበራሊዝም ህብረ ባህላዊት ኢትዮጵያ የምናስብ ከሆነ የአዲስ አበባ ማዕቀፋችን ምንድን ነው ሊሆን የሚገባው ሚል ሲሪየስሊ ኮሚትመንት የሚጠይቅ ነገር ይመስለኛል። በዛ ደረጃ ነው ያየዋቸው አብኖች። የአዲስ አበባ ጉዳይ የሂደቱ ወሳኝ ፈተና ሆኗል። እውነታቸውን ነው። የምክክሩን ተአማኒነት በተጨባጭ የሚፈትን ጥልቅ አገራዊና ህገ መንግስታዊ ጉዳይ ሆኗል። እውነታቸውን ነው። ስጋት አለን። ሁለት ስጋት ነው ያለን። የአዲስ አበባ ጉዳይ የኢትዮጵያን ህዝብ የአንድነትና ሉዓላዊነት መገለጫ መሆኑ በህግ እውቅና የሚያገኝበት ወይንም ደግሞ አዲስ ሀገራዊ ውጥረት የሚፈጥርበት አጀንዳ ይሆናል። እውነታቸውን ነው፣ እያየን ነው። ነባራዊ እውነት በዛ አንጻር ልናያቸው የሚገባ ይመስለኛል። ከአዲስ አበባ ኮንቴክስት የማየው ነው ይሄንን ይፈታል፣ ይሄኛው ይሁን የሚል እዛ ዝርዝር ነገር ውስጥ አገራዊ ምክክሩ ላይ ስለሌለው ዲቴይል ገብቼ የማነሳው የለም። ከተነሱት ነገሮች ተነስቼ ነው ግን እየተናገርኩ ያለሁት። ከወጡ ኦፊሻል መግለጫዎች ተነስቼ ነው እየተናገርኩ ያለሁት። አይ ቲንክ ይሄ ደግሞ ምክክሩን የሚያውከው ነው ብዬ አላስብም። እየተጠነቀቅኩ ነው ባይዘው የምናገረው። ስፖይለር መሆን አልፈልግም። ሀገራዊ ምክክሩ ግን ደግሞ የማያቸው ፕሮሰሱ ላይ የማያቸው ነገሮች ደግሞ በግልጽ መናገር አለብኝ ብዬ ስለማስብ፣ ለምሳሌ ፕሮፌሰር መስፍን ኮሚሽነሩ ለቢቢሲ ምን አሉ? አዲስ አበባን በተመለከተ በአብዛኛው የፌዴራል ከተማ ትሁን የሚለው ላይ መስማማት ተደርሷል አሉ። አሁን መስማማት ያልተደረሰው የባለቤትነት ጉዳይ ነው፣ ጥቅምን በተመለከተ ያለ ጉዳይ ነው መስማማት ያልተደረሰው የሚል ሐሳብ ቢቢሲ ላይ አንስተዋል። ይሄ የልዩነት ሐሳቦች ደግሞ የመጡት ወደ መሃል 500ዎቹ ሲደረስ ነው። በኋላ ላይ ከ500ዎቹ ወስደን ወደ 4000 ጠቅላላ ጉባኤው ይቀርባል ብለዋል። ፕላስ የምንሰጠው ምክረ ሐሳብ ወይ ይሄዳል ወይ ያድራል ወይ ደግሞ ለቀጣዩ ትውልድ ይሸጋገራል የሚል ሐሳብ ቢቢሲ ላይ ትላንትና አንስተዋል ፕሮፌሰር። ለኔ እናት ፓርቲም በመሰረተ ሐሳብ ደረጃ ችግር የለውም። ቅድም ያልኳችሁ ኢንቴንቱን ሞቲቭን ነው እንጂ ሐሳቡን አይደለም የመታውት። በጣም ግልጹ ነው። የእናት ፓርቲ ምክክሩ በተቀመጠው አዲስ አበባን በወከባ ብዛት ወዘተ ወዘተ የሚለው ነገር አለ። የጸብ ግድግዳ እንዳይሆን ሰጋለው ያለው አለ። የዘርና ጎሳ ፌዴራሊዝም ማስቀረት ማለዘብ እንደ ዋና ግን መያዝ አለበት ያለው አለ። ይቻላል ወይ? አሁን ቢሰጥ እናት ፓርቲ እንዴት ተደርጎ ነው የሚቻለው? ሐሳብ ቢሰጥበት እንዴት ነው ከብሔር ፖለቲካ እነሱ የጎሳ የምንበለው የዘር የምንበለው እንዴት ነው ተመንጭቀን የምንወጣው? በምንድን ነው ተመንጭቀን የምንወጣው የሚለው ነገር ምንድነው? የእናት ፓርቲ ዲዛይኑ ምንድነው? ማለት ማህበረሰብ ውስጥ ያለ ነባራዊ እውነት እናት ፓርቲ ሲፋቅ ምንድነው የሚለውንም
ለጊዜው ለእናቶች ልተውላቸው። እሱ ብልጽግና እንዴት ነው ማየት ያለበት አዲስ አበባን? እንዴት ነው ሊያያት የሚገባው? ብልጽግና አዲስ አበባን የሚያይበት አይን ኢዝ ማተርስ፣ በጣም ማተር ያደርጋል። ውህድ ፓርቲ ነኝ ካለ አጋር ምናምን የሚባሉ ፓርቲዎች የሉም። የከሌ እንደዚህ ኦህዴድ ብአዴን ምናምን የሚባል ነገሮች የሉም። ውህድ ፓርቲ ነኝ ብልጽግና መባል ውህድ ፓርቲ ነኝ ካለ ቀጥ ያለ አቋም ሊኖረው ይገባ ነበር። ቀጥ ያለ አቋም። አንድ ምክክር ውስጥ ገብቶ የአንድ ፓርቲ አባላት በአዲስ አበባ ጉዳይ ገሚሱ ሌላ አቋም እንዲይዙ አንጠብቅም። ሲጀመር አንድ ወጥ አቋም እንዲኖራቸው እንጠብቅ ነበር። እሱን ነበር ኤክስፔክት የምናደርገው። አንድ ወጥ አቋም መጀመሪያ መያዝ አለበት። አዲስ አበባን የሚያይበት ብልጽግናዊ አይን ምንድን ነው የሚለውን እኛም እንድንረዳ ያደርገናል። ግማሹ ብልጽግና የኦሮሞ ናት ሲል፣ ግማሹ ብልጽግና የለም የአማራ ናት ሲል እንዲህ አንጠብቅም። እኔ የፌዴራል ናት ሲል ራስ ገዝ እንዲበታተኑ አልጠብቅም። እንደ አንድ ፓርቲ ውህድ ፓርቲ ነኝ፣ ህብረ ብሔራዊ ፓርቲ ነኝ እንደሚል እንደ አንድ ወጥ ፓርቲ ወጥ የሆነ አቋም እንዲኖረው እንጠብቅ ነበር። ኢዜማ አንድ በአዲስ አበባ ጉዳይ እንደዚህ የተበታተነ አቋም አራምዶ ይሆን? አልሰማውም። አብን እናት ፓርቲ እንደዚህ አራምዶ ይሆን? አልሰማውም። ብልጽግና ለምን እንደዚህ ያራምዳል? እዛው ምክክር ኮሚሽኑ ያዘጋጀው አዳራሽ ውስጥ እኮ የአንዱ ፓርቲ ብልጽግና ሁለት ቦታ የተሰነጠቁ ሰዎችን ድምፅ ነው የሰማነው። ስለዚህ እንዴት ነው የሚያየት አዲስ አበባን ብልጽግና? ኢትማተርስ በጣም አንደኛው ጥያቄ ይሄ ነው። ሁለተኛው ሪሊ ውህድ ፓርቲ ነኝ ካለ ብልጽግና ተዋህጄ ነው ብልጽግና የሆንኩት ብሎ ካለ ውህድ ማንነትን የምትወክል ሬዲሜድ የሆነች ከተማ አለችው አዲስ አበባ የምትባል። እሷን ለምን መነታረክ ያደርጋታል? ውህድ ፓርቲ ነኝ ካለ ታስፈልጋለች እኮ። በቃ ውህድ ማንነትን የምትወክል ከተማ ነች። የከሌ ብሎ ለመስጠት የማትመች ሁሉም የሚኖርባት ሁሉም የሚሰራባት ከተማ፣ ህብረ ብሔራዊት ከተማ፣ ኢትዮጵያን የምትመስል ኢትዮጵያን የምትወክል ውህድ ማንነት አለኝ ለሚል ፓርቲ ሁሉ የተመቸች ፈርታይል ግራውንድ የሆነች ምርጥ ከተማ አዲስ አበባ። ለምንድን ነው የፖለቲካ መነታረኪያ የሚያደርጓት ታዲያ? ለምን መነታረኪያ የሚያደርጓት? የከሌነች የሚባል ጨዋታ ውስጥ ለምን ይከቷታል? ስለዚህ ብልጽግና እንዴት እያያት ነው የሚለውን ነገር ማወቅ ያለብን መብታችንም ስለሆነ ማወቅ ያለብን ጉዳይ ይመስለኛል። እንዲያሳውቁን እንጠብቃለን። ከዛ ውጪ የምክክር ኮሚሽኑ ኃላፊዎች በተለይ ዋና ኮሚሽነሩ ፕሮፌሰር መስፍነ አርአያ የፌዴራሉ መቀመጫ ትሆን የሚለው ያስማማል፣ የልዩ ጥቅምና የባለቤትነት ጥያቄ ነው አሁን ችግር የፈጠረው የሚል ነገር ሰጥተዋል፣ የሚል መረጃ ሰጥተዋል። ኦኬ አሁን የአዲስ አበባ ባለቤትነት ጉዳይ ከሆነ የሚያጨቃጭቀው አዲስ አበባን ልክ እንደ ባህር ዳርና መቀሌ እንደ ጅማና ሲዳማ የሁሉም ኢትዮጵያውያን ናት ብሎ መቀበል አንድ ነገር ነው። እንደዛ ብሎ ማለት አንድ ነገር ነው። አዲስ አበባ የሁሉም ኢትዮጵያውያን ናት ስንል መቀሌ የሁሉም ኢትዮጵያውያን ናት እንደማለት ነው። ልክ ይሄ ከዚህ በፊት ፕሮፌሰር ብርሃኑ ነጋ በደንብ ኢንተርቴን አድርገው ተሰምቻለሁ ይሄንን ንግግር። ጅማ የሁሉም ኢትዮጵያውያን ናት ከማለት ጋር አንድ ነው። ባህር ዳር የሁሉም ኢትዮጵያውያን ናት፣ ሐዋሳ የሁሉም ኢትዮጵያውያን ናት ከማለት ጋር አንድ ነው። አዲስ አበባ የሁሉም ኢትዮጵያውያን ናት ሲባል አይ የለም ባህር ዳር ባለቤትነቷ ለአማራ ነው ካልን፣ ጅማ ባለቤትነቷ ለኦሮሞ ነው ካልን፣ ሐዋሳ ባለቤትነቷ ለሲዳማ ነው ካልን፣ መቀሌ ባለቤትነቷ ለትግራይ ነው ካልን ግን አዲስ አበባም ባለቤት አላት። የአዲስ አበባ ባለቤት የአዲስ አበባ ነዋሪ ነው። አዲስ አበባ ውስጥ ተወልዶ ያደገ እዚሁ የሚኖር የሚሰራ አዲስ አበባ ውስጥ ከሌላ ከኢትዮጵያ ከማንኛውም ቦታ መጥቶ 5 ዓመት ያስቆጠረ የከተማ መታወቂያ ያለው ሁሉም አዲስ አበቤ የአዲስ አበባ ባለቤት። ባለቤትነት ካስፈለገ እሱ ነው። የማን ትሁን ብሎ ምክክር ራሱ እኔ ብዙ አይገባኝም እውነቱን ለመናገር። ግን እንደው ለቁርሾ መንገድ የሚከፍት ከሆነ ለጠብ ለክርክር መንገድ የሚከፍት ከሆነ ይሁን ይመካከሩበት ተብሎ ካልሆነ በስተቀር የማን ትሁን የሚባል ጉዳይ በምክክር የሚፈታ ጉዳይ አይደለም። የሆኑ ሰዎች ተመካካሪዎች
በቃ ከዛሬ ጀምሮ አዲስ አበባ የከሌቱን ብለው ቢመካከሩና ቢወስኑ ቫሊድ የሚሆንበት አጋጣሚ እምብዛም አይታየኝም። ልክም አይሆንም። ስትራክቸር ላይ ነው የምትመካከረው። ኢትዮጵያን ችግር ውስጥ የከተታት አዲስ አበባ የከሌቱን የሚል ጥያቄ አይደለም። ልትመካከር አዳራሽ የገባው ኢትዮጵያን ከችግር ለማውጣት ከሆነ ኢትዮጵያን ችግር ውስጥ የከተታት መዋቅር ነው። መዋቅር አስተካክል፣ መዋቅር ላይ ተነጋገር፣ ህገ መንግስት ላይ ተነጋገር፣ የመንግስት አወቃቀር ላይ ተነጋገር፣ የክልሎች አወቃቀር ላይ ተነጋገር። እሱ ነው ችግር ውስጥ የከተታት። ፌዴራሊዝም ላይ ተነጋገር፣ ምን ይሻላታል የሚለው ላይ እሱ ላይ ተነጋገር። የሚጠቅም ሐሳብ አምጣ። ተሰብስበህ ግን የከሌ ነው ልትል አትችልም። ወልቃይት የከሌ ነው ተብሎ መመካከር የለም። የምትመካከርበት ጉዳይ አይደለም። አዲስ አበባም የከሌ ነው ብለህ ልትመካከር አትችልም። ምክንያቱም ያንን መወሰን የሚችለው ብቸኛው አካል እዛ ከተማ ውስጥ የሚኖረው ሰው ነው። ወልቃይት የአማራ ነው ብሎ መወሰን የሚችለው የለም የትግራይ ነው ብሎ መወሰን የሚችለው የለም ራሴን የቻልኩ ነኝ ብሎ መወሰን የሚችለው ወልቃይት ውስጥ የሚኖረው ነዋሪ ነው። ሴሚስትሩ አዲስ አበባ ሲፈልግ የኦሮሞ ናት ማለት የሚችለው የለም የአዲስ አበባ ናት ማለት የሚችለው የለም በረራ ናት ማለት የሚችለው ራሱ አዲስ አበባው ነው። ራሱ አዲስ አበባው ከኛ ውጪ ማንም የሚመለከተው የሚያገባውም የለም። በምክክር የምትፈታው ጉዳይ አይደለም። እንደው አንፎርቹኔትሊ የአዲስ አበባ ጉዳይ ህገ መንግስት ውስጥ ተሰንቅሮ ስለገባ በዛ ቀዳዳ እንመካከርበት የልዩ ጥቅም ጉዳይ አለ ምናምን ተብሎ ካልሆነ በስተቀር እኔ ባለቤት ነኝ ብለህ ልትመጣ አትችል። የኔ ባለቤት አንተ ልትሆን አትችልም። የራሴ ባለቤት ራሴ ነኝ። አዲስ አበባ ነኝ። አዲስ አበባ የኔ ናት። ስለዚህ እኔም ባለቤትህ ልመካከርና ልወስን ልትለኝ አትችልም። አንደኛው ቢታሰበት የሚገባው ትልቁ ጉዳይ ይሄ ነው። የኔን ከተማ አንተ ተመካክረህ ለከሌ ልትሰጠው አትችልም። መች ወከልኮ ሲጀመር ሂድ ተመካከርልኝ አላልኩህም። አንደኛ ብትባል እንኳን ምክክር የምታደርገው እንዴት አብረው እንደዚህ አይነት ችግሮች ጎረቤታማ ክልሎች ጎረቤታም ከተሞች እንዴት አብረው ይኖሩ፣ እንዴት ጥቅም ሼር ያድርጉ፣ እንደዚህ አይነት ጉዳዮችን እኮ ነው ኢንተርቴን ማድረግ ያለብህ። የባለቤትነት ጥያቄ ካነሳህ እኔ ባለቤት ነኝ ብሎ የሚጠይቅ ብዙ ሰው በሚሊዮን የሚቆጠር ሰው አለ። ኦኬ፣ ይሄን ነው ማሰብ ያለብህ። በአዲስ አበባ መኖር ብቻ የተጠቀሙ ብዙ አካላት አሉ። አሁን ስለ ልዩ ጥቅም ምናምን ነው ችግር የተፈጠረው እያሉ ነው አይደለም ፕሮፌሰር መስፍን አርያም። አዲስ አበባ በመኖሯ ብቻ እኮ ተጠቅመዋል። በመኖሯ ብቻ አዲስ አበባ እንዲህ የምትጠቅም ከተማ እንድትሆን ያደረጋት ማን ነው? የሆነ አካል እኮ አይደለም። የሆነ ብሔር እኮ አይደለም። የሆነ ሰፈር ያለ ሰው እኮ አይደለም። መላው ኢትዮጵያዊ አማራው ጤፍ አምጥቶ ሽጦባት፣ ጉራጌው ነግዶባት፣ ኦሮሞ ማር አምጥቶ ሽጦባት፣ ቂቤ አምጥቶ ሽጦባት፣ ማን ያልነገደባት አለ? ማን ያልሰራባት አለ? ህንፃውን ገብቶ ሲያከራይ የሚውለው ሁሉም አዲስ አበቤ ነው እንዴ? ሁሉም የኦሮሞ ሁሉም የአማራ ሰው ነው እንዴ? ከመላው ኢትዮጵያ እንደ ዋና ከተማነቷ መጥቶ እዚህ እየኖረባት ህንፃ ገንብቶ እያከራየባት የሥራ ዕድል እየፈጠረባት መርካቶን መርካቶ ያደረገው ማን ነው? አንድ ብሔር ነው። ስለዚህ አዲስ አበባን የኔ የብቻዬ ብሎ ለማለት የሚያስችል ከየኢትዮጵያ ጠረፍ እየመጡ የኔ ብቻ ነሽ ብሎ ለማለት የሚያስችል ፈርታይል ግራውንድ የለም፣ የተመቸ መሬት የለም። ይሄን ከግምት ውስጥ አስገብቶ የባለቤትነት የምናምን የሚባለው ጉዳይ ወደ ጎን አድርጎ መመካከር በሚገባቸው ጉዳይ ላይ ሊመካከሩ ያስፈልጋል። አወቃቀሩ ላይ ችግር የሚያመጡ የወሰን የድንበር ምናምን የሚባሉ ጉዳዮች እነሱ ላይ መነጋገር ያስፈልጋል። ከዛ በመለስ ያሉ ጉዳዮች የባለቤትነት ጥያቄ ካለ አወያዩት ህዝቡን። አዲስ አበቤ እናንተ ናችሁ፣ ምንድን ናችሁ፣ የማን ናችሁ፣ ከተማችሁ የማን ናት ብላችሁ ጠይቁት፣ ይመልስላችሁ። ከዛ ተመካከሩልኝም ካላችሁ ትመካከራላችሁ። አይ እዚህ ቦታ ውስጥ ሰንቁረኝም ካላችሁ ትሰነቅሩታላችሁ። ችግር የለውም። ግን መጀመሪያ ፍላጎቱን ጠይቁት። ማነህ ምንድነህ በሉት። እስኪ በዚህ እንኳን ድምፁ ይሰማ። በምክክሩ እንኳን ፌዴሬሽን ምክር ቤት ሳታስገቡት ፖለቲካዊ ውክልና ሳይኖረው
በመብቶች ላይ የመወሰን መብት ሳይኖረው ይኸው ስንት ዓመት ስንት ዘመን አሁን ጭራሽ ምክክር ላይ የከሌነ ብላችሁ የመወሰን መብቱ ልታሳጡት የባለቤትነት መብቱ ልታሳጡት ይኸው ትመካከራላችሁ። የአዲስ አበባ ጉዳይ ቀላል ጉዳይ አይደለም። ምንመካከረው ችግሮች ለመፍታት ከሆነ ችግሮች መፍጠር የለብንም። በጣም በጥንቃቄ ሊታይ የሚገባው ነገር ነው። በጣም ባስተውሎት በጣም በከፍተኛ ጥንቃቄ ሊታይ የሚገባው ነገር ነው። መሬት አይደለም ዝም ብሎ አንስቶ የከሌነ የሚባለው ውስጡ ህዝብ አለ፣ ውስጡ ባህል አለ፣ ውስጡ ማንነት አለ። የከሌ ብሔር ነው ብለን ማተለው ባህል፣ የከሌ ብሔር ነው ብለን ማተለው ማንነት በጣም ቅይጥ የሆነ ማንነት። በነገራችን ላይ የብሔር ፖለቲካችንን ካልተውን የአዲስ አበባ ጉዳይ በጣም አሳሳቢ ነው። የብሔር ፖለቲካን ኢንተርቴን እያደረክ አዲስ አበባን አሁን ባለችበት ሁኔታ ለማስቀጠል ይከብዳል። የሁሉም ሀገር ስለሆነች ሁሉም ሰርቶ የሚውልባት በልቶ የሚያድርባት ከተማ የሆነች በብሔር ፖለቲካ አይን ስታያት ነው የኔነች የምትባባለው። ይህን የብሔር ፖለቲካ ጉዳይ ለጊዜው ካላቆምን ለዘላቂነቱም ካልጣልን የአዲስ አበባ ጉዳይ እንዳከራከረ መቆየቱ የሚቀር አይመስለኝም። በዚህ ፖለቲካ ውስጥ ህብረ ብሔራዊት ከተማ እንድትኖር ማድረግ ከባድ ስለሆነ የፖለቲካ ስሪታችንን መፈተሽ አለብን። ምክክራችን እዛ ላይ ሊያተኩር ይገባል ለማለት ነው።